እንደምን አላችሁ ተማሪዎች። በዛሬው የምናየው የ12ኛ ክፍል የእንግሊሽ ኢንትራንስ ኤግዛም 9ን እናያለን። ከዚህ በፊት ከ1 እስከ 8 የሰራናቸው የሞዴል ኤግዛሞች ለኢንትራንስ የሚሆኑ ወይም የኢንትራንስ ፈተናዎች አሉ። እዚህ የዩቲዩብ ቻናል ላይ ማየት ትችላላችሁ። ለዛሬ የምናየው ሌተር ራይቲንግ ቶፒኩን ከዚህ በፊት ኢንትራንስ ኤግዛም ላይ የመጡ ጥያቄዎችን እንዲሁም ደግሞ እኛ ያዘጋጀናቸው በርካታ የሌተር ራይቲንግ ወይም ደግሞ የደብዳቤ አጻጻፍ ላይ የሚመጡ ኢንትራንስ ኤግዛም ላይ የምትፈተኗቸውን ጥያቄዎች አብረን እንሰራለን። እነዚህ ጥያቄዎች በአጠቃላይ 50 ናቸው ለዛሬ የምንሰራቸው። ነገር ግን የቴሌግራም ቻናል አዘጋጅተናል። ይህ የቴሌግራም ቻናል አሃዱ ግሬድ 12 ናቹራል ሳይንስ ቪአይፒ የሚል ቻናል፣ ይህም ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና እንግሊሽ ያካተትንበት የጥያቄ መጽሐፎችን ፕላስ ደግሞ ሾርት ኖት እና የቪዲዮ ቱቶሪያሎችን ያካተተ ማለት ነው። እንግሊዝኛ ብቻ 2500 አካባቢ የሚሆኑ ጥያቄዎችን የያዘ መጽሐፍ ነው። ሶ ሞዴል ኤግዛሞችን ፕላስ ደግሞ በየክፍላችሁ ያሉ በየዩኒቱ የተዘጋጁ በርካታ ጥያቄዎች አሉ። አሃዱ ግሬድ 12 ሶሻል ሳይንስ ቪአይፒ የሚለው ለሶሻል ሳይንስ የተዘጋጀ ቴሌግራም ቻናል ኢኮኖሚክስ፣ ሂስትሪ፣ ጂኦግራፊ እና እንግሊሽ እንግሊዝኛ ለሁለቱም ያው ተመሳሳይ ናቸው። ሶ በአጠቃላይ ከ16000 በላይ ጥያቄዎችን ያዘጋጀንበት ሁለት ቻናሎች ናቸው። ስለዚህ ይሄኛው 8000 አካባቢ ሶሻል ሳይንስም 8000 አካባቢ ጥያቄዎችን ፕላስ ደግሞ ሾርት ኖት እና ቪዲዮ ቱቶሪያሎችን ያካተትንበት ቴሌግራም ቻናል አለ። ስለዚህ ኤግዛምፕልስ፣ ሾርት ኖትስ ኤንድ ቪዲዮ ቱቶሪያልስ ነው ፓኬጁ ማለት ነው። ሶ ይህንን ቴሌግራም ቻናል ጆይን በማድረግ በአጭር ጊዜ ውስጥ ለፈተና እንድትዘጋጁ እንላለን። ጆይን ለማድረግ በቴሌግራም አድራሻችን 0910 41 55 86 ላይ ጆይን ማድረግ እፈልጋለሁ ብላችሁ የምትማሩበትን ክፍል ለምሳሌ ሶሻል ከሆነ ሶሻል ኦር ናቹራል ከሆነ ናቹራል ብላችሁ ብትጽፉልን ወዲያውኑ ጆይን እንድታደርጉ እናግዛችኋለን ማለት ነው። ዋጋው 250 ብር ብቻ በመክፈል የቴሌግራም ቻናሉን መቀላቀልና ከላይ የተዘረዘሩትን የትምህርት አይነቶች ሁሉንም በአንድ ጊዜ ማግኘት ትችላላችሁ ማለት ነው። ኦኬ ለዛሬ ወደ ቶፒኩ እንለፍ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ሌሎችንም የትምህርት አይነቶች እዚሁ የዩቲዩብ ቻናል ላይ እንሰራለን። ለአሁኑ ወደ ቶፒኩ እንለፍ። ነምበር 1 which of the following is an appropriate closing for a very formal letter ይላል። ይህ በጣም ለጠበቀ መደበኛ ደብዳቤ ወይም ፎርማል ሌተር ተገቢ የሆነ መዝጊያ የትኛው ነው? ወይም ክሎዚንግ የሆነው የትኛው ነው? ሪጋርድስ ባይ ፎር ናው ዮር ሲንሰርሊ ቲል ኔክስት ታይም። ሲ ዮር ሲንሰርሊ ነው። ፎርማል ሌተር ወይም መደበኛ ደብዳቤዎች ሙያዊ የሆኑ መዝጊያ ቃላትን ይጠቀማሉ ማለት ነው። ሙያዊ ቃላት ሲባል ለምሳሌ ዮር ሲንሰርሊ የሚለው ቃል ተቀባዩን በስም ለምናውቀው ሰው የምንጠቀምባቸው መደበኛ መዝጊያ ነው ማለት ነው። ነምበር 2 if you write a letter to a close friend who is a manager of a company and want to tell him about your last weekend at Soderi, which of the following salutation or beginning do you use? ይሄ ለምሳሌ ስራ አስኪያጅ ለሆነ የቅርብ ጓደኛ ስለ ሳምንቱ እረፍትህ ልታወራ ብትፈልግ ምን አይነት የመክፈቻ ወይም ሳሉቴሽን ትጠቀማለህ ነው። ዲር በላይ፣ ዲር አቶ በላይ፣ ዲር ማናጀር፣ ዲር ዲር አቶ በላይ ነው። ዲር አቶ በላይ። ስለዚህ ግለሰቡ ስራ አስኪያጅ ቢሆንም ደብዳቤው የግል ወይም ኢንፎርማል ነው አይደለ? ለጓደኛ የተጻፈ ነው። ስለዚህ ለቅርብ ጓደኛ የሚጻፍ ስለሆነ ስሙ ወይም ደግሞ እዚህ ጋር በተቀመጠው ስም በስሙ ዲር በላይ ብሎ መጀመር ተገቢ ነው ማለት ነው። 3 which one of the following is a phrase that is likely to appear in a formal letter? ይህ ደግሞ በአንድ መደበኛ ወይም ፎርማል ደብዳቤ ውስጥ ሊካተት የሚችለው ሀረግ የትኛው ነው? hope you remember, you may recall that, you can't forget, can you? I can't believe you forget. ቢ you may recall that ነው። ስለዚህ መደበኛ ደብዳቤዎች ቀጥተኛ ካልሆኑና
ትህትና ካለባቸው አገላለጾች ጋር መጻፍ አለባቸው ማለት ነው። ስለዚህ ዩ ሜይ ሪኮል ዛት የሚለው አገላለጽ እዚህ ጋር ለዚህኛው መልስ ይሆናል ማለት ነው። ፎር which of the following is an appropriate beginning of a letter to a close friend? ይህ ማለት ለቅርብ ጓደኛ የሚጻፍ ደብዳቤ ተገቢ መጀመሪያ የትኛው ወይም ቢጊኒንግ የሚሆነው የትኛው ነው? ኤ ዲር ወይዘሮ አጸደ፣ ቢ ሌት ሚ ቢጊን ማይ ሌተር ዊዝ፣ ሲ ሃይ ዜር፣ ዲ አይ ሪግሬት ቱ ኢንፎርም ዩ። ሲ ሃይ ዜር ነው። ስለዚህ ሃይ ዜር በጣም ቅርብ ለሆኑ ሰዎች የምንጠቀምበት መደበኛ ያልሆነ ወይም ካዥዋል ሰላምታ ማለት ነው። ፋይቭ which of the following may not be included in the message section of a job application letter? የስራ ማመልከቻ ወይም ጆብ አፕሊኬሽን ሌተር መልእክት ክፍል ወይም ሜሴጅ ሴክሽን ውስጥ የማይካተተው የትኛው ነው? ኤ ፐርሰናል ኤንድ ፕሮፌሽናል ኳሊቲስ ኦፍ አፕሊኬሽን፣ ኮርስስ ኦር ትሬኒንግ አንደርቴክን፣ አፒል ቱ ኤምፕሎየር ፎር አሲስታንስ፣ ዲ ወርክ ኤክስፒሪየንስ ኤንድ ሪፈረንስ። ሲ አፒል ቱ ኤምፕሎየር ፎር አሲስታንስ ነው። ስለዚህ የስራ ማመልከቻ የራስን ብቃትና ልምድ ለማሳየት እንጂ ቀጣሪው እንዲረዳን ወይም ልመና ወይም ደግሞ ጥያቄ የምናቀርብበት ሰነድ አይደለም ማለት ነው። ሲክስ ዋት ውድ ቢ አን አፕሮፕሪየት ኤንዲንግ ኦፍ ፎር ተስፋዬ ኤ ግራጁዌት ሁ ኢዝ ራይቲንግ አን አፕሊኬሽን ሌተር ፎር አ ጆብ ሆፕፉሊ ሲንሰር ዮርስ ሪጋርድስ ዮርስ ፎርኤቨር። የስራ ማመልከቻ ለሚጽፍ ተማሪ ተገቢው መዝጊያ የትኛው ነው ነው የሚለው እዚህ ጋር። ቢ ዮር ሲንሰርሊ ነው። ከላይም የሆነ ተመሳሳይ ጥያቄ አይተናል። ስለዚህ ለስራ ማመልከቻ መደበኛ የሆነ ማለት ነው መደበኛ ለሆነ ደብዳቤ እንደ መዝጊያ የሚሆን ወይም ሙያዊ መዝጊያ የሚባለው ሲንሰርሊ ዮርስ ነው። ሰቨን which one of the following would you use as an ending to a letter you send to an intimate friend? Goodbye, faithfully yours, love, with regards. ምንድነው ለቅርብ ጓደኛ የሚጻፍ ደብዳቤ መዝጊያ ነው ይሄኛው። ስለዚህ ሲ ላቭ ሊሆን ይችላል ማለት ነው። ላቭ የሚለው ቃል ለቤተሰብ ወይም በጣም ቅርብ ጓደኛ ብቻ የሚጻፍ መደበኛ ያልሆነ መዝጊያ ማለት ነው። ኤይት ሃው ውድ ዩ ቢጊን a letter to an applicant who has not been chosen for employment? ይህ ለስራ ላልተመረጠ አመልካች የሚላክ ደብዳቤ በምን ይጀምራል ነው? we regret to inform you, we are sad to inform you, we would like to inform you, we are pleased to inform you። ኤ we regret ነው። we regret to inform you። ስለዚህ ይሄ ለመግለጽ እናዝናለን ነው አይደለ? ለስራ አላለፈም ኦልሬዲ ወይም ለስራ አልተመረጠም። ስለዚህ ለሱ መልስ ለመስጠት ነው። ስለዚህ we regret to inform you የሚለው ሀረግ ምን መጥፎ ዜናን ወይም አለመመረጥህን በትህትና ለመግለጽ የሚያገለግል የተለመደ ቋንቋ ነው ማለት ነው ወይም ሀረግ ነው። ናይን what would be an appropriate opening to an application letter for a job? ስለዚህ ለስራ ማመልከቻ ደብዳቤ ተገቢው መክፈቻ የትኛው ነው? sir, dear sir, dears, my dear sir። ቢ ዲር sir። ስለዚህ ዲር sir ተቀባዩን በስም ለማናውቀው ሰው ማለት ነው ወይም በማናውቅበት ጊዜ የምንጠቀምበት መደበኛ እና የቆየ የክብር ሰላምታ ማለት ነው። ቴን
ዘ ፎሎዊንግ አይተም ፍሮም ኤ ከኤ እስከ ኢ የተዘረዘሩት ማለት ናቸው አር ኮምፖነንትስ ኦፍ አፕሊኬሽን ሌተርስ አሬንጅድ ኢን አ ሮንግ ኦርደር ዊች ኦልተርኔቲቭ ሾውስ ኮሬክት ኦርደር ነው። ስለዚህ ኤ ላይ የተቀመጠው ኒው ሳውት ዩኒቨርሲቲ ፒኦ ቦክስ አቶ በቀለ ለታ ሄድ ፐርቸዚንግ ዲፓርትመንት ኢ አዲስ አበባ። ስለዚህ እነዚህ ፍሬዞች አሉ ኢንኮሬክት ኦርደር የተቀመጡ ናቸው። ስለዚህ በቅደም ተከተል ሲቀመጡ እነዚህ የስራ ማመልከቻ አድራሻ ክፍሎች በቅደም ተከተል ሲቀመጡ የትኛው ነው እዚህ ጋር ከተዘረዘሩት ውስጥ? ኦኬ ዲ ሲ የመጀመሪያው ነው። ስለዚህ ትክክለኛ የቅደም ተከተል ሲ የተቀባዩ ስም ነው አይደል? ሲ ላይ ያለው ሲ አቶ በቀለ ለታ የተቀባይ ስም ነው። ዜን ኔክስት የስራ አድራሻ ዲ ላይ ያለው የስራ አድራሻ ሄድ ፐርቼዚንግ ዲፓርትመንት። ዜን የተቋሙ ስም ኤ ላይ ያለው የተቋሙ ስም ኒው ታውትስ ዩኒቨርሲቲ የሚል ይሆናል። ከዛ ቢ የፖስታ ሳጥን ቢ ላይ ያለው ፒኦ ቦክስ የሚለው ይቀመጣል። ዜን መጨረሻ ላይ ኢ ላይ ያለው ምንድነው? አዲስ አበባ ከተማ። 11 I regret to inform you about the late delivery of your order. This is most likely taken from a letter of ይህ ደግሞ ስለ ትዕዛዞ መዘግየት ለመግለጽ እናዝናለን የሚለው አይነት ደብዳቤ የተወሰደ ነው ማለት ነው ይሄኛው። ስለዚህ ከምን አይነት ደብዳቤ ነው የተወሰደ? ይሄ እዚህ ጋር I regret to inform you about the later delivery of your order። ስለዚህ ስለ ትዕዛዞ መዘግየት ለመግለጽ እናዝናለን የሚል ሀረግ ነው ማለት። ከየትኛው ደብዳቤ ነው የተወሰደው? አፖሎጂ፣ ኮምፕሌንት፣ ኢንኩሪ፣ ሪጀክሽን። ይሄ አፖሎጂ ነው። ስለዚህ አንድ ተቋም ስለፈጸመው ስህተት ይቅርታ የሚጠይቅበት ሌተር ኦፍ አፖሎጂ ነው ማለት ነው። 12 I am writing this letter in response to your advertisement of 12 September 2009 regarding which part of the letter does the line go in? ስለዚህ ይህንን ደብዳቤ የምንጽፈው መስከረም 12 ቀን ለወጣው ማስታወቂያ ምላሽ ለመስጠት ነው የሚለው ይህ ክፍል የትኛው ነው? ሳሉቴሽን፣ ኢንትሮዳክሽን፣ ቦዲ፣ ክሎዚንግ። ቢ ኢንትሮዳክሽን ነው ወይም መግቢያ የምንለው ነው። ስለዚህ ደብዳቤው የተጻፈበትን ምክንያት መግለጽ የደብዳቤው መጀመሪያ ወይም ኢንትሮዳክሽን ክፍል ነው ማለት ነው። 13 Dear everyone, we are having a fantastic time here. This is likely taken from the beginning of a ይህ ደግሞ ለሁላችንም እዚህ በጣም ደስ የሚል ጊዜ እያሳለፍን ነው የሚል ማለት ነው። ይሄኛው የአረፍተ ነገር ከምን አይነት ደብዳቤ የተወሰደ ነው? ሌተር ኦፍ አክሴፕታንስ፣ ሌተር ኦፍ ክሎዝ ፍሬንድስ፣ ቢዝነስ ሌተር፣ ፎርማል ሌተር። ቢ ሌተር ኦፍ ክሎዝ ፍሬንድስ ነው። ስለዚህ ዲር ኤቭሪዋን የሚለው ሰላምታና አጠቃላይ ይዘቱ ለቅርብ ጓደኛ የሚጻፍ የግል ደብዳቤ እንደሆነ ያሳያል ማለት ነው። 14 I took forward to hearing from you soon. This is most likely taken from ይሄ ደግሞ በቅርቡ መልሶን እጠብቃለሁ የሚል ነው ይሄኛው። ስለዚህ ይሄ ከየት ነው የሚገኘው? ከየትኛው ነው? ኤ the body of a business letter, the introduction of a letter to a close friend, the closing section of a letter of application for a job, the salutation section of a letter of application for a job. C a closing section of a letter of application for a job ነው። ስለዚህ ይሄኛው አገላለጽ በስራ ማመልከቻ መጨረሻ ላይ ምላሽ ስለመጠባበቅ የምንጠቀምበት መደበኛ ፍሬዝ ነው ማለት ነው። 15 let us keep in touch
which part of a letter does this line go in? ይህ ደግሞ let us keep in touch ማለት እንገናኛለን ወይም አንጠፋፋ ማለት ነው አይደል? keep in touch ሲል አንድ ሰው አትጥፋ እንደማለት ነው የሚለው በየትኛው የደብዳቤ ክፍል ይካተታል? ቦዲ፣ ክሎዚንግ፣ ሳሉቴሽን፣ ኢንትሮዳክሽን። ቢ ክሎዚንግ ነው። 16 which one of the following may not be among issues to be explained in the letter of apologies to a customer? ይህ ደግሞ ለደንበኛ የሚጻፍ የይቅርታ ደብዳቤ ውስጥ የማይካተተው የትኛው ነው? what the mistake was, how the mistake occurred, when the mistake occurred, who committed the mistake? ዲ who committed the mistake ነው። ስለዚህ በንግድ ደብዳቤ ውስጥ ስህተቱን የፈጸመውን ግለሰብ መጥቀስ አስፈላጊ አይደለም ማለት ነው። ስለዚህ ዋናው ተቋሙ ኃላፊነት መውሰዱን ለማሳየት እንጠቀምበታለን ማለት ነው። 17 to close a letter to a boyfriend the most appropriate word is? ይሄ ደግሞ ለፍቅረኛ ወይም ለወንድ ማለት ነው በሚጻፍ ደብዳቤ መጨረሻ ላይ የሚገባው ቃል ወይም ወርዱ የትኛው ነው? ላቭ ዮር ፌዝፉሊ ሲንሰርሊ ጉድባይ። ኤ ላቭ ነው። ስለዚህ በጣም ቅርብ ለሆነ ግንኙነት ላቭ የሚለው ቃል እንደ መዝጊያ ይሆናል ማለት ነው። 18 ፕሊዝ ፋይንድ ኢንክሎዝድ a photocopy of my credentials. This is most likely taken from ይህ ደግሞ እባክዎን የትምህርት ማስረጃዎቹን ፎቶኮፒ ከዚህ ጋር ተያይዞ ያግኙ የሚለው ከየት የተወሰደ ነው? ሌተር ኦፍ ሪኩዌስት፣ ሌተር ኦፍ ክሎዝ ፍሬንድስ፣ ሌተር ኦፍ አክሴፕታንስ፣ ጆብ አፕሊኬሽን ሌተር። ዲ ጆብ አፕሊኬሽን ሌተር ነው ይሄ። ስለዚህ ክሬዴንሺያልስ ማለት ማስረጃዎች ማለት ነው አይደል? ስለዚህ ማስረጃዎችን አያይዞ መላክ የስራ ማመልከቻ ደብዳቤ ዋነኛው ባህሪ ነው ማለት ነው። ስለዚህ ከፊት ለፊት ደብዳቤው ይኖርና ከበስተጀርባ ሌሎች ክሬዴንሺያልስ ወይም የትምህርት ማስረጃዎችን ፎቶኮፒ የተደረጉ እንዳሉ ለመጥቀስ ማለት ነው። 19 it was a great to hear from you. This is likely taken from the beginning of ይህ ደግሞ ካንተ ወይም ካንቺ መስማት በጣም ደስ ይላል የሚል ነው ይሄኛው አይደለ? ትርጉሙ በምን አይነት ደብዳቤ መጀመሪያ ላይ ይገኛል? ፎርማል ሌተር፣ ቢዝነስ ሌተር፣ ሌተር ኦፍ ኤ ቦስ፣ ሌተር ኦፍ ኤ ፍሬንድ። ዲ ሌተር ቱ ኤ ፍሬንድ ነው። ስለዚህ ይህ ሰላምታ የግል ግንኙነትን የሚያሳይ ስለሆነ ለጓደኛ የተጻፈ ደብዳቤ ነው ማለት ነው። 20 please see my resume for additional information on my experience. This piece of writing is likely taken from ይሄ ደግሞ ስለ ልምዴ ተጨማሪ መረጃ ለማግኘት እባክዎን የስራ ልምድ መግለጫዬን ወይም የሬዚዩሚ ቢዝነስ ሌተር፣ ፐርሰናል ሌተር፣ ሌተር ኦፍ ኢንኩሪ፣ ጆብ አፕሊኬሽን ሌተር። ዲ ጆብ አፕሊኬሽን ሌተር ነው ይሄ። ስለዚህ ሬዚዩሚ ማለት ሬዚዩሚ ቀጥታ የስራ ማመልከቻ ጋር የሚያያዝ ስለሆነ ማለት ነው። 21 to write a memo to your close friend the most appropriate opening is hi, hello, dear friend, my dear friend። ይሄ ደግሞ ለቅርብ ጓደኛ የሚጻፍ ማስታወሻ ወይም ሚሞ የሚባለው ይሄኛው ሚሞ የሚባለው መጀመሪያ ምን መሆን አለበት ነው? ኤ ሃይ የሚለው ማለት ነው። ሃይ ብሎ ሃይ ለጓደኛ የምንጠቀምበት ቀላሉና ተገቢው መጀመሪያ ይሆናል ማለት ነው። 22 previous experience as a security guard would be an advantage. This statement is likely taken from ይህ ቀደም ሲል የጥበቃ ሰራተኛ ሆኖ መስራት እንደተጨማሪ ብቃት ይታያል
የሚለው ምን ላይ የሚገኝ ነው? ሶሻል ሌተር፣ ሌተር ኦፍ አፕሊኬሽን፣ ጆብ አድቨርታይዝመንት፣ ቢዝነስ አድቨርታይዝመንት። ሲ ጆብ አድቨርታይዝመንት ነው፣ የስራ ማስታወቂያ ነው አይደለ? ፕሪቪየስ ኤክስፒሪየንስ ብሎ እንደ ሴኩሪቲ ወይም እንደ ጥበቃ ሰራተኛ ሆነ የቆየ ቢሆን ተጨማሪ ብቃቱ ይታያል የሚል የስራ ማስታወቂያ ነው ማለት ነው። ስለዚህ መስፈርቶችን የሚገልጽበት ስለሆነ በስራ ማስታወቂያ ወይም ጆብ አድ ላይ የሚገኝ ነው ማለት ነው። 23 which of the following could be a typically ending to your letter of complaint to a company? ይህ ለአንድ ድርጅት የሚጻፍ የቅሬታ ደብዳቤ ወይም ሌተር ኦፍ ኮምፕላያንት መዝጊያ የሆነው የትኛው ነው? yours truly, many thanks, kind regards, your faithfully። ዲ yours faithfully ነው። ስለዚህ ሲ ላይ ያለውም እንደ ድርጅቱ ይለያያል፣ ግን ካይንድ ሪጋርድስም ሊሆን ይችላል። ግን ተቀባይም በስም ለማናውቀው የቅሬታ ደብዳቤ ይሄኛውን ብንጠቀም yours faithfully ብንጠቀም የተሻለ ነው ማለት ነው። 24 which of the following is an appropriate salutation in a of an informal letter? ይሄ ደግሞ መደበኛ ባልሆነ ወይም ኢንፎርማል ሌተር ውስጥ ተገቢ ሰላምታ የትኛው ነው? ዲር ዶክተር ጀማል፣ ዲር ሚስተር ሳሙኤል፣ ዲር ሚስተር ፀሐይ፣ ዲር ሳራ። ዲር ሳራ ነው። ዲር ሳራ መደበኛ ባልሆነ ደብዳቤ የሰውን የመጀመሪያ ስም ብቻ መጠቀም ይቻላል ማለት ነው። 25 the sentence I am extremely delighted to hear that you are going to join the university next year is possibly taken from ይህ በሚቀጥለው ዓመት ዩኒቨርሲቲ እንደምትገባ በመስማቱ በጣም ደስ ብሎኛል፣ በመስማቴ በጣም ደስ ብሎኛል የሚለው አረፍተ ነገር እዚህ ጋር የተቀመጠው የየትኛው ክፍል ነው? ኤ ዘ ቢጊኒንግ ኦፍ አን ኢንፎርማል ሌተር፣ ዘ ኤንድ ኦፍ ፎርማል ሌተር፣ ዘ ቦዲ ኦፍ ፎርማል ሌተር፣ ዘ ክሎዚንግ ሪማርክ ኦፍ አን ኢንፎርማል ሌተር። ኤ ዘ ቢጊኒንግ ኦፍ አን ኢንፎርማል ሌተር ነው። ይህ ምንድነው? መልካም ምኞት የሚለው የሚገልጸው በደብዳቤ መጀመሪያ ላይ ስለሆነ ማለት ነው። 26 the sender's address in an informal letter appears። ይህ ደግሞ መደበኛ ባልሆነ ደብዳቤ የላኪው አድራሻ የሚጻፈው below the closing salutation, near the left margin, near the right margin, below the date። ሲ ኒር ዘ ራይት ማርጂን ነው። ስለዚህ በኢንፎርማል ሌተር ጊዜ አጻጻፍ የላኪው አድራሻ በቀኝ በኩል ከላይ ወይም በላይ ይጻፋል ማለት ነው። 27 where is the correct place to write the date in a formal letter? ይሄ መደበኛ ደብዳቤ ውስጥ ቀኑ የሚጻፍበት ቦታ የትኛው ነው? just before the receipt address, immediately after sender's address, on the same line as sender's address, immediately before the sender's address። B immediately after sender's address ነው። ስለዚህ ቀኑ የሚጻፈው የላኪው አድራሻ እንደተጠናቀቀ ከስሩ ምንድነው ዴቱ ይጻፋል ማለት ነው። 28 when you write a formal letter, where would you write your address and contact details? ስለዚህ የራስን አድራሻና ስልክ የት ጋር ትጽፋለህ ነው ወይም የቱ ጋር ይጻፋል? in the receiver's address, in the salutation, the sender's address,
ኢን ዘ ኮምፕሊመንታሪ ክሎዥር። ሲ ኢን ዘ ሴንደርስ አድሬስ ነው። ስለዚህ የላኪው ወይም የአንተ መረጃ በላኪው አድራሻ ክፍል ውስጥ ይካተታል ማለት ነው። ሴንደርስ አድሬስ ውስጥ ይካተታል። 29 ዌር ዊድ ዩ ራይት ኤ ሪኩዌስት ፎር አን አክሽን ኢን ዘ ፎርማት ኦፍ ኤ ፎርማል ሌተር። ስለዚህ የድርጊት ጥያቄ ወይም ሪኩዌስት ኦፍ ፎር አን አክሽን በደብዳቤው የትኛው ክፍል ውስጥ ነው የሚጻፈው? ኢን ዘ ቦዲ ኦፍ ዘ ሌተር፣ ኢን ዘ ሰብጀክት ላይን፣ ኢን ዘ ኮምፕሊመንታሪ ክሎዥር፣ ኢን ዘ ሳሉቴሽን። ሲ ኢን ዘ ኮምፕሊመንታሪ ክሎዥር ነው። ስለዚህ ማሳሰቢያ ምንድን ነው? አብዛኛውን ጊዜ በደብዳቤው አካል ወይም ቦዲ መጨረሻ ላይ የሚጻፍ ነው ማለት ነው። 31 in a formal letter the recipient's address will be at the bottom of the letter, below his her name, below the sender's address, in the top right hand corner. ይህ በመደበኛ ደብዳቤ የተቀባዩ አድራሻ የሚጻፈው ሲ ቢሎ ሴንደርስ አድሬስ ነው። ስለዚህ የተቀባዩ አድራሻ ከላኪው አድራሻ እና ከቀኑ በታች በግራ በኩል ይጻፋል ማለት ነው። 32 if you happen to read a formal letter having a salutation which reads as dear Satya, which one of the following could be the most appropriate closing? ስለዚህ ዲር ሚርስ ፈትያ ተብሎ ከተጀመረ መዝጊያው መሆን አለበት ማለት ነው። ዮር ፌዝፉሊ፣ ዮርስ ኦቢዲየንትሊ፣ ዮር ሲንሰርሊ፣ ዮርስ ትሩሊ። ሲ ዮር ሲንሰርሊ ነው። ተቀባዩን በስም ከጠራ ዲር ሚርስ ፈትያ ብለን ስለጠራን ማለት ነው መዝጊያው ምን መሆን አለበት? ዮር ሲንሰርሊ መሆን አለበት ማለት ነው። 33 which one of the following sentence is a part of a formal letter could state the reason for writing? ስለዚህ ይሄ ደግሞ በመደበኛ ደብዳቤ አጻጻፍ ደብዳቤው የተጻፈበትን ዋና ምክንያት reason for writing የምንገልጸው ኤ I'm writing to invite you to speak to students during our school charity week. B I look forward to hearing from you at your earliest convenience. C I hope you will consider my request to talk at our school about raising money for charity. D I appreciate the time and effort you have taken to review this letter. Okay, A I'm writing to invite you to speak to students during our school charity week. ይሄ የኢንትሮዳክሽን ላይ ወይም በመጀመሪያው የሌተር ላይ የሚጻፍ ነው ይሄ። ስለዚህ የተጻፈው ግለሰቡ ለትምህርት ቤት የእርዳታ ሳምንት ንግግር እንዲያደርጉ ለመጋበዝ መሆኑን በግልጽ ስለሚያሳይ ይሄኛው ነው ማለት ነው። 34 which of the following is a part of a formal letter that represents the main message of the letter? ስለዚህ በማንኛውም ደብዳቤ ውስጥ የደብዳቤው ዋና መልእክት ወይም main message of the letter ዝርዝር ጉዳይ የሚጻፍበት salutation, closing, body, subject ላይ ሲ ቦዲ ነው ይሄኛው። ስለዚህ ቦዲ ዋናው ወይም ደግሞ ዝርዝር ጉዳዩ የሚጻፍበት ቦዲ ይባላል ማለት ነው። 35 which of the following not included in the heading of formal letter? በአማርኛ ደብዳቤ ራስጌ ወይም ሄዲንግ ውስጥ የማይካተተው የትኛው ነው? your address, date,
ዮር ኔም ሪሲፒየንት ኔም ሲ ዮር ኔም የሚለው ነው። ስለዚህ በመደበኛ ደብዳቤ አጻጻፍ ስርዓት በደብዳቤው አናት ላይ ወይም ራስጌ ሄዲንግ ላይ የሚሰፍሩት የላኪው አድራሻ አለ፣ ቀኑ እና የላኪው አድራሻ ሁለቱ ናቸው። ዴት ኤንድ አድሬስ የሚለው ናቸው የሚቀመጡ ማለት ነው። የላኪው ስም ወይም ኔም የሚጻፈው በደብዳቤው መጨረሻ ላይ ከፊርማው በታች ነው የሚቀመጥ ማለት ነው። ዮር ኔም የሚለው 36 which of the following close up a friendly letter ይሄ ለቅርብ ጓደኛ የሚጻፍ ወይም ፍሬንድሊ ሌተር የሚጠናቀቀው ወይም የሚዘጋው የትኛው ነው? ሲግኔቸር፣ ሪሲቪየርስ፣ አድሬስ፣ ጉድባይ፣ ክሎዚንግ ሳሉቴሽን። ዲ ክሎዚንግ ሳሉቴሽን ነው። ይሄ አንድን ደብዳቤ ለመዝጋት የምንጠቀምበት የመጨረሻው መደበኛ ደብዳቤ ክሎዚንግ ሳሉቴሽን ነው። ለምሳሌ ላቭ ወይም ዮርስ ወይም ቤስት ተብሎ ሊዘጋ ይችላል ማለት ነው። ከዛ በታች ፊርማ ቢኖርም ደብዳቤውን እንደ ስርዓት የሚዘጋው ግን በዚህኛው የሰላምታ ስርዓት ነው ማለት ነው። 37 what is the optional part of at the end of friendly letter ይሄ በጓደኛሞች ደብዳቤ መጨረሻ ላይ እንደ አማራጭ ወይም ኦፕሽናል ሊካተት የሚችለው የትኛው ነው? ፕሮሚስ፣ ላቭ፣ ሲግኔቸር፣ ፒኤስ። ዲፒኤስ ነው። ይሄ ፖስት ስክሪፕት ማለት ነው። ይሄ ፖስት ስክሪፕት ማለት ደብዳቤው ተጽፎ ካለቀ በኋላ የተረሳ ወይም በግርጌ ማስታወሻ መልክ እንዲቀመጥ የተፈለገ ተጨማሪ መልእክት ማለት ነው። ስለዚህ ይህ ክፍል ደግሞ እንደ አስፈላጊነቱ የሚጨመር እንጂ በሁሉም ደብዳቤዎች ላይ መኖር እንደ ግዴታ አይደለም። ስለዚህ ኦፕሽናል ነው። ኦፕሽናል ማለት እንደ ግዴታ ያልሆነ ማለት ነው። 38 the most appropriate closing for a business letter ይሄ ደግሞ ለንግድ ደብዳቤ ወይም የቢዝነስ ሌተር በጣም ተገቢ መዝጊያ የትኛው ነው? with regards stay see you soon safe don't be strange ኦኬ ኤ with regards ነው። ስለዚህ በቢዝነስ ደብዳቤ አጻጻፍ ስርዓት ውስጥ መዝጊያ ውስጥ ሙያዊ ወይም ደግሞ ስርዓትን የጠበቀ መሆን አለበት ማለት ነው። ሶ ይሄኛው with regards የሚለው በጣም የተለመደ እና ተገቢ የሆነ መዝጊያ ነው ማለት ነው። 39 I have been Solomon's English teacher for the past couple of years and based on his grades, attendance and class participation I would rate Solomon's academic performance in my class as evaluator. This is taken from a piece of writing that is most likely ስለዚህ ይሄ ደግሞ ይሄኛው አረፍተ ነገር from ከየት ነው የተወሰደው? ሌተር ኦፍ አክኖሌጅመንት፣ አፖሎጂ ሌተር፣ ሌተር ኦፍ ሪኮመንዴሽን፣ ሌተር ኦፍ ኮምፕሌንት። ሲ ሌተር ኦፍ ሪኮመንዴሽን ነው የሚለው። ስለዚህ በመልእክቱ ውስጥ መምህሩ ስለ ተማሪው ውጤት ወይም ግሬድስ ስለመገኘቱ ወይም ስለ አቴንዳንስ በክፍል ውስጥ ስላለው ተሳትፎ ፓርቲሲፔሽን ምስክርነት እየሰጠ ነው ያለው እዚህ ጋር ማለት ነው። ስለዚህ እንዲህ አይነት መረጃዎች ደግሞ አንድን ሰው ለስራ ወይም ለትምህርት እድል ብቁ መሆኑን ለመግለጽ ለምናደርገው ድጋፍ የድጋፍ ደብዳቤ ወይም ሌተር ኦፍ ሪኮመንዴሽን የሚሰጥ ወይም የሚጻፍ ነው ማለት ነው። 40 love to you all which part of the letter does this line ይሄ ደግሞ የትኛው የደብዳቤ ክፍል ውስጥ ነው የሚገኘው? ቦዲ፣ ሳሉቴሽን፣ ኢንትሮዳክሽን፣ ክሎዚንግ። ዲ ክሎዚንግ ነው። ስለዚህ ደብዳቤውን ለመዝጋት እና ለቤተሰብ ወይም ለጓደኛ መልካም ምኞትን ለመግለጽ የምንጠቀምበት መዝጊያ ነው ይሄኛው ላቭ ቱ ዩ ኦል የሚለው ማለት ነው። 43 which one of the following is most likely an opening to your application for a job? Hello sir, greetings, dear sir, dear Mr. Manager.
ስለዚህ የስራ ማመልከቻ ደብዳቤ መክፈቻ የሆነው ነው የሚለው። ስለዚህ ዲር ሰር ይሆናል ማለት ነው። ሲ ስለዚህ ሰላምታ በመደበኛ የንግድ እና የስራ ማመልከቻ ደብዳቤዎች ላይ ተቀባይን በክብር ለመጥራት የምንጠቀምበት አገላለጽ ነው ይሄ ዲር ሰር የሚለው። 44 which of the following is an appropriate closing for a formal letter? ስለዚህ ለመደበኛ ደብዳቤ ተገቢ የሆነ መዝጊያ የትኛው ነው? ጉድባይ፣ ሲ ዩ፣ ቴክ ኬር፣ ሲንሰሮሊ ዮርስ። ዲ ሲንሰሮሊ ዮርስ ነው። ይሄ ሙያዊ በሆኑ ደብዳቤዎች መጨረሻ ላይ በብዛት ጥቅም ላይ የሚውለው መደበኛ መዝጊያ ነው። ዮርስ ሲንሰሮሊ። የጉድባይ፣ ሲዩ፣ ቴክ ኬር ምናምን የሚሆኑት መደበኛ ላልሆኑ ወይም ኢንፎርማል ሌተሮች የሚያገለግሉት ናቸው ማለት ነው። 45 which of the following is true about the subject line in the business letter? ይሄ መደበኛ የቢዝነስ ሌተር ውስጥ የጉዳዩ ርዕስ ወይም ሰብጀክት ላይን የሚካትተው it should be written after the body of a letter. It is used to summarize the main purpose of the letter in one line. It's only used in the formal letters to friend. It should be as long as a paragraph. B. It's used to summarize the main purpose of the letter in one line ነው ይሄኛው። ስለዚህ የጉዳዩ ርዕስ ወይም ሰብጀክት ላይን ምንድነው ጥቅሙ? ተቀባዩ በደብዳቤው ስለምን እንደሆነ በአንድ መስመር እንዲረዳ ስለሚያደርግ ማለት ነው። 46 in a formal business letter what punctuation mark traditionally follows the salutation? for example dear sir። ይሄ ደግሞ በመደበኛ ደብዳቤ ወይም ፎርማል ቢዝነስ ሌተር አጻጻፍ ስርዓት ውስጥ ከሰላምታ ወይም ከሳሉቴሽን ቀጥሎ የሚገቡ ስርዓተ ነጥብ ምልክት የትኛው ነው? አሚን ኮማ፣ ሰሚ ኮለን፣ ኮለን፣ ኤክስክላሜሽን ማርክ። ሲ ኮለን ነው ይሄ። ስለዚህ በመደበኛ ደብዳቤ ከሰላምታው ወይም ሳሉቴሽን ቀጥሎ ባለ ባለ ሁለት ነጥብ ወይም ሰሚ ኮለን ይቀመጣል ማለት ነው። 47 what is the purpose of including a reference number? የሪፍ ነምበር in a formal letter? ስለዚህ የማጣቀሻ ቁጥር ማካተት በጣም እንትን የሚለው በመደበኛ ወይም በቢሮ ደብዳቤዎች ላይ የትኛው ነው ይሄኛው? to show how many pages the letter has, to help both the sender and the receiver track and find correspondence, to indicate the salary of the sender, to replace the deadline. B. to help both sender and receiver track and find the correspondence ነው። ስለዚህ የማጣቀሻ ቁጥር የሚባለው ወይም ሪፈረንስ ነምበር ጥቅሙ በደብዳቤ በቀላሉ ተመዝግቦ ለመያዝ እና ለወደፊት በቀላሉ ፈልጎ ለማግኘት እንዲረዳ ነው ማለት ነው የሪፈረንስ ነምበር። 48 if a formal letter begins with dear sir or madam, the most appropriate closing ማለት ነው። በመደበኛ ደብዳቤ አጻጻፍ ስርዓት ውስጥ በመጀመሪያ ሰላምታ ወይም ሳሉቴሽን ስለዚህ ኤ yours sincerely, yours faithfully, warmly, best wishes. ቢ yours faithfully ነው። ስለዚህ የተቀባይን ስም በስም ካላወቅ ነው ዲር ሰር ወይም ደግሞ ማዳም ካልን መዝጊያችን የሚሆነው yours faithfully ነው የሚሆነው ማለት ነው። በስም ከጠራ ነው ደግሞ ይሄኛው ከላይ ያለውን ስሙን የምናውቅ ከሆነ ዮር ሲንሰርሊ ይሆናል ማለት ነው። 49 when writing the address on an envelope where should be stamp be placed? ይሄ ደግሞ አንድን ደብዳቤ በፖስታ ቤት በኩል ለመላክ ስናዘጋጅ በፖስታው ላይ ያሉ መረጃዎች አቀማመጥ ቦተም ሌፍት ኮርነር፣ ቶፕ ሌፍት ኮርነር፣ ቶፕ ራይት ኮርነር
ኤኒዌር ኦን ደ ባክ። ሲ ቶፕ ራይት ኮርነር ነው። ስለዚህ በፖስታ ላይ ቴምብር ወይም ስታምፕ የሚለጠፈው ሁልጊዜ በላይኛው በቀኝ በኩል ነው ማለት ነው። 50 which of the following is usually omitted ወይም ደግሞ ሌፍት አውት ኢንፎርማል ሌተር ቱ ኤ ፋሚሊ ሜምበር። ይሄ መደበኛ ባልሆነ ወይም ደግሞ ኢንፎርማል ወይም ለቤተሰብ በሚጻፍ ደብዳቤ እና በመደበኛ ፎርማል ደብዳቤ መካከል ያለው ልዩነት ዘ ዴት፣ ዘ ሳሉቴሽን፣ ዘ ሪሲፕት ኢንሳይድ አድሬስ፣ ዘ ሲግኔቸር። ሲ ዘ ሪሲፕት ኢንሳይድ አድሬስ ነው። ይህ ለቤተሰብ ወይም ለጓደኛ በሚጻፍ መደበኛ ባልሆነ ደብዳቤ ውስጥ የተቀባዩ አድራሻ በደብዳቤው ወረቀት ላይ አይጻፍም። የሚጻፈው የት ነው? በፖስታው ላይ ብቻ ነው ማለት ነው። ኦኬ እነዚህ 50 ጥያቄዎች ጨርሰናል። እነዚህ 50 ጥያቄዎች ሌተር ራይቲንግ ላይ የተዘጋጁ 50 ሌተርስ ናቸው። አይ ሚን 50 ጥያቄዎች ናቸው። በተወሰነ መልኩ ለኢንትራንስ ኤግዛም እየመጡ ነው። አብዛኞቹ ኢንትራንስ ኤግዛም ከዚህ በፊት የተፈተኗቸው ናቸው። ሶ ለእናንተም ያግዛችኋል ብለን ተስፋ እናደርጋለን። ምክንያቱም እዚህ ጋር ያው ተመሳሳይ ወይም ደግሞ ተደጋጋሚ ጥያቄዎች ስለሚኖሩ ማለት ነው። የአመጣጥ ስታይሉ ወይም ደግሞ የፈተና ስታይሉ ከነዚህ አያልፍም። በእነዚህ በ50 ጥያቄዎች መሰረት ነው ኢንትራንስ ኤግዛም ላይ አባውት ሌተር ራይቲንግ የሚመጣው ማለት ነው። ሶ ለእናንተ የሚሆን ለኢንትራንስ ኤግዛም ተፈታኞች በርካታ ጥያቄዎችን እና ሾርት ኖቶችን እንዲሁም ደግሞ የቪዲዮ ቱቶሪያሎችን ያካተትንበት ቴሌግራም ቻናል አለ። ሶ ይህን ቴሌግራም ቻናል ጆይን እንድታደርጉ እንላለን። ሶ የቴሌግራም ቻናል ጆይን ለማድረግ እዚህ ጋር በተቀመጡት አድራሻዎች ጻፉልን። ቴሌግራም ቻናሎቹ ለናቹራል ሳይንስ፣ ኬሚስትሪ፣ ባዮሎጂ እና ፊዚክስ እንዲሁም እንግሊዘኛ፣ ለሶሻል ሳይንስ፣ ኢኮኖሚክስ፣ ሂስትሪ እና ጂኦግራፊ እንዲሁም እንግሊዘኛ ኤግዛም ቡኮች ከ8000 በላይ ጥያቄዎችን የያዙ ማለት ነው። እንዲሁም ደግሞ ሾርት ኖት ቪዲዮ ቱቶሪያልስ በአማርኛ የተዘጋጀ የያዘ የቴሌግራም ቻናል ነው። ይህን ቴሌግራም ቻናል በ250 ብር ብቻ ከፍላችሁ ጆይን ማድረግ እፈልጋለሁ ብላችሁ ብትጽፉልን ሶሻል ኦር ናቹራል መሆናችሁን ገልጻችሁ እኛ ወዲያው ወደ ቻናሉ እንድትገቡ አባል እንድትሆኑ እናደርጋለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን አብረን እንቀጥላለን። ለጓደኞቻችሁ ሼር እያደረጋችሁ ቴሌግራም ዩቲዩብ ቻናሉንም ላይክ እያደረጋችሁና ለጓደኞቻችሁ እያስተዋወቃችሁ እንላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።